በአዲስ አበባ ከተማ የዘነበ ወርቅ አካባቢ ነዋሪ የሆኑት ሁሴን ሲራጅ ለህብረተሰቡ አገልግሎት እየሰጡ የሚገኙት የህብረት ስራ ማህበራት ደንበኛ ናቸው። በራዕይ ሸማች ህብረት ስራ ማህበር ምርቶችን በተመጣጣኝ ዋጋ እንደሚሸምቱ አነስተው በማህበሩ ስላለው የግብይት ስርዓት የታዘቡትን እንዲህ ያስረዳሉ። ከዘይት ስኳር ወላ ዱቄት ወላ ምን ሁሉ ነገር የሚጠቀመው እዚህ ነው። ሌላ ቦታ አልገዛም እኔ። አንደኛው ይሄኛው ዋጋው የተመጣጣነ ፌር የሆነ ግብይት ነው እኔ እዚህ ማገኘው። እንደ ሁሴን ሲራጅ የህብረት ስራ ማህበሩ የረጅም ጊዜ ደንበኛ መሆናቸውን የነገሩን አቶ አደመዳምጤና ወይዘሮ ሰገድ ሰጊድ በበኩላቸው በህብረት ስራ ማህበራት በአብዛኛው የምንፈልገው ምርት እናገኛለን ይላሉ። ያው አመዛዝነን እንገዛለን። አቅርቦቱ ጥሩ ነው። በጣም ሰው እንደሚፈልገው ነው የሚያገኝ እዚህ ቦታ ላይ። ያው ከፈለግም ዱቄትም ብንወስድም ያው አቅማችን በመጠኑ እንገዛለን ሁሌ። ብዙ ሰው ነው ሲጠቀምበይ እንደውም ወረፋጥንም ምንሄድበት ጊዜ አለን እኮኛ። ዱቄት አገዛው እዚህ ነው የምገዛው። ጥራጥሬ ምንም ቢሆን አይ ነው የምገዛው። ትንሽ ይቀንሳል። አዎ ይሄ በአንድ ኪሎ 2 ብር ልዩነት ማለት እኮ ብዙ ነው። 50 ኪሎ የምትገዛ ከሆነ 2 ብር ልዩነት 100 ብር ነው። 100 ብር ለወፍጮ ይችላል። የግብርና ምርቶችን የኢንዱስትሪ ውጤቶችንና የፍጆታ ዕቃዎችን በተመጣጣኝ ዋጋና ጥራት በማቅረብ የተረጋጋ ገበያ እንዲኖር የህብረት ስራ ማህበራት ሚናቸውን እየተወጡ መሆኑም ይነሳል። ከ7 አይነት በላይ ምርቶች እየገቡ ለማህበረሰቡ አገልግሎት እየተሰጠበት ያለበት ሁኔታ አለ። ቅዳሜና እሁድም እንደዚሁ በተመሳሳይ ሰንዴይ ማርኬት አየር ጤና አደባባይ ላይ እየወጣን ለማህበረሰቡ አገልግሎት የምንሰጥበት ሁኔታዎች አሉ። በዛ ደግሞ በሚታይበት ደረጃ ቢያንስ ከውጭ ገበያ ከፍተኛ ዲፈረንስ ያለው እየሰጠን ነው አገልግሎት። እንጀራ ሌላ ቦታ ወደ 20 15 እስከ 30 ሲሸጥ እኛ ጋር ወደ 10 አካባቢ ነው የሚሸጠው እና ዳቦ ከ8 ብር እስከ 10 ብር ነው የሚሸጠውና ሌላ ጋር ወደ 12 ብር 15 ብር የሚሸጡት እዚህ ቀንሰን ነውና የሚሸጠው። በዚህ ልክ ነው የምናገለግለው። በሸማች ህብረት ስራ ማህበራት በኩል የሚቀርቡ ምርቶችን ተጠቃሚዎች እንደያቅማቸው እየሸመቱ ሲሆን በማህበሩ በኩል የሚቀርቡ ምርቶች ጥራትና አገልግሎትም የተሻለ መሆኑን ሸማቾች ይናገራሉ። የተቀየጠ ትንሽ የተከለሰ ነገር አይደለም እዚህ ማገኘው። በተለይ ጤፍ ጥራት ማቀው እኔ በጄ ነው ማቀው። ቆንጆ ግብይት ነው እኔ የሚገባየው እዚህ። 1 ኪሎ ሜትር ይርቃል የመጣሁበት እና አሁን በሰራተኛ ነው ማስወስደው እዚያ ድረስ። ለምን እዚህ ይሻላል ብዬ ነው የመጣው። እንደ ሌሎች ቤቶች ተቀላቀለ ላይ ቀርቡ እህሎች በአይነት ይቀርባሉ። ከዩኒየን ስንረከብ መጀመሪያ ጥራቱን እናያለን። ጥራቱን ቼክ እናደርጋለን። ቼክ የሚያደርግ ቡድን አለ። ያ ቡድን ጥራቱን አይቶ ዱቄት የዳቦ ዱቄት ከመጣ ዳቦ ተጋግሮ ታይቶ ጤፉ ቀጭቀጭ ይኖራል ወይስ አይኖረውም፣ ጥራት አለ ወይስ የለውም የሚለውን እዚሁ እንጀራ ተጋግሮ ተቀምሶ ታይቶ ነው እንዲመጣ የምናደርገው። ነገር ግን በምርት አቅርቦት ዙሪያ ከዚህ በተሻለ የበለጠ መስራት ያስፈልጋል ያሉት ሸማቾች የአንዳንድ ምርቶች እጥረት እንዳለ አነስተው ይሄም እንዲስተካከል ጠይቀዋል። ማንም ሰው ቅናሽ ፈልጎ ነው የሚመጣው። ከሩቅ ቦታም መጣ እዚህ ሸማች ገብቼ ይሄን ነገር ልግዛ እዛ ስለሚቀንስ ይባላል። እና ስመጣ አንድ ሬቲንግ ደብተርም የስል ደብተርም እዚህ ያገኛሉ የነበረ ከላይ ትቼ የመጣሁት አጋጣሚ አንድ ነገር ብቻ ነው ያገኘሁት፣ ውሃና ሶፍት ብቻ ማለት ነው። በተቻለ መጠን አቅርቦቱ ቢስተካከል ደንበኛም ሲመጣ ደግሞ በስነ ስርዓት ቢሆን የተሻለ ይሆናል ብዬ አስባለሁ። በተቋማቸው ላቻ ማህበራት ሞዴል የሚያስብል ተግባር እየተከናወነ መሆኑን ያነሱት የራዕይ ህብረት ስራ ማህበር ዋና ስራ አስኪያጅ አበዛው አለሙ የምርት እጥረት ስጋት የለብንም ሲሉ ምላሽ ሰጥተዋል። በመንግስት በተሰጠ አቅጣጫም ማኬባ ድርጅት የስኳር ምርትን እያሰራጨ መሆኑን አነስተዋል። ከስኳር ውጭ ያሉ ምርቶች ለማህበረሰቡ በሰፊው እየቀረቡ እንደሚገኝ በመጥቀስም በዚህ አሰራር አባላቱም ተጠቃሚ የሆኑበት ሁኔታ መፈጠሩን ነግረውናል። የምርት እጥረት ያጋጥመናል ብለን ስጋት የለንም። አይደለም ለወረዳው ለሌላ ለማህበረሰቡ ቢያንስ በአዲስ አበባ ከተማ አስተዳደር ለሚገበያዩም ሸማች ህብረት ስራ ማህበር የኛ ተሞክሮ ነው። ስለዚህ ቢያንስ ምህር ጊዜ በሚመጣበት ጊዜ ጤፎችን ካሁኑ ስቶክ የምንይዝበት ሁኔታዎች አሉ። ከስኳር ጋር ተያይዞ ሸማች ህብረት ስራ ማህበር ስኳር ወይንም ዘይትን ጠባቂ መሆን መቻል የለባቸውም። ይሄ ስኳርና ዘይት ስለቀረ እኛ ያገኘነው ጥቅም የለም። ቢሄድ እንደውም የተሻለ ነገር ነው። ለሌላ መሰጠቱ አስፈላጊ ነው። መንግስት በወረዳው አቅጣጫ መሰረት ማኬባ ለሚባል ተቋም ሰጥቷል። ማኬባም ደግሞ በአግባቡ እያሰራጨ ነው። ነገር ግን እዛ ላይ የምንመረኮዝበት ሁኔታዎች ስለሌለ እዛ አካባቢ ዲፔንድ ባንሆን አሁንም እነዚህን ተሞክሮዎችን ወደ
ሌላ ጣቢያዎቻችን እያሰፋን ይሄን ስለሆነ ምንም አይነት የምርት እጥረት እንደሌለ ለማሳሰብ ያለ በሸማቾች የሚሰጡ አስተያየቶች ስህተት እንዲታረምና የህብረት ስራ ማህበራትም ውጤታማ እንዲሆኑ ያደርጋል። በቀጣይ ገበያውን ለማረጋጋትና የሸማቾችን ፍላጎት ለማሟላት ጥረት እንደሚደረግ ተነስቷል።